ይሄ ምርጫ በጣም ያስደሰተኝ ምርጫ ነው። ሲጀምር ራሱ የፕሮፋይል ፒክቸራቸው አይ ቲንክ ቴክኖሎጂውም ስላደገ እኛም እየተቀየርን መጣን መሰለኝ። 30 የቦርድ ኦፍ ዳይሬክተርስ ምርጫ ይደረጋል። ምን ያህል ተወዳዳሪዎች ለመመረጥ ቀርበዋል? ብዙ ነገር ማድረግ እንፈልጋለን። ከነዛ ውስጥ ዋና ወይም ደግሞ አንኳር ብለን ልናስቀምጥ የምንችላቸው ነገሮች ምንድናቸው? መልቲ ዩኒት ሬዚደንሻል አፓርትመንቶች እንዲኖሩ እንፈልጋለን። መልቲ ዩኒት ሬዚደንሻል አፓርትመንት በተለያዩ ትልልቅ ኦርጋናይዜሽኖች የሲቲ ኦፍ ቶሮንቶ እየሰጠ በተለይ ተክለ ሚካኤል ተመልካቾቻችን እናንተ ተክሌን እንደምታውቁት ላለፈው አመታት በየቅዳሜው በራሱ ወጪ ከተለያዩ ቦታ አመሰግናለሁ። በጣም ጥሩ ነገር ነው ያነሳው ብሬ። የኢትዮጵያ ማህበር 78 አመት በፊት ከ2011 12 በኋላ በጣም ትንሽ ቻሌንጅ ፈተና ገጥሞት ነበረ። 2018 19 በኋላ ያው ኮቪድ መጣ። እሺ ኖቬምበር 30 የቦርድ ኦፍ ዳይሬክተርስ ምርጫ ይደረጋል። ምን ያህል ተወዳዳሪዎች ለመመረጥ ቀርበዋል? ሂደት ውስጥ ምንድን ነው የሚሆነው? ከማህበረሰቡ ምን ይጠበቃል? እንግዲህ ከአባላቱ ለመምረጥ ያው አባል መሆን ግልጽ እውነት ነው። የፊታችን እሁድ ኖቬምበር 30 አጠቃላይ አመታዊ ስብሰባችንን እናካሄዳለን። በአጠቃላይ አመታዊ ስብሰባችን የተያዙ ዋና አጀንዳዎች 2 ናቸው። የመጀመሪያው አጀንዳ አመታዊ ሪፖርታችንን ለኮሚኒቲው አባላቻችን ማቅረብ ሲሆን፣ ሁለተኛው ደግሞ የአገልግሎት ዘመናቸውን በጨረሱና በአዲስ በሚተኩ የቦርድ አባላት ምትክ አዳዲስ የቦርድ አባላት ምርጫ ማካሄድ ነው። እነዚህ አዲስ የሚተኩ የቦርድ አባላት ያው እስከዛሬ የነበረውን አሰራር ታውቁታላችሁ እየገምታለሁ። ከዛ በተሻለ ቀደም ብሎ ዝግጅት ተደርጎ ህዝቡ የቦርድ አባላት እንዲሆኑ የሚፈልጋቸውን ሰዎች እንዲጠቁም ጥሪ ተደርጎ በዛ ጥሪ ምክንያት ወይም በዛ ጥሪ መሰረት የቦርድ አባላት የሚመረጡት 6 ናቸው። ለ6ቱ ተመራጮች ወደ 12 ወይም 13 አካባቢ እጩዎች አሉን። እነዚህ እጩዎች እነማን ናቸው? ምን ስራ ሰርተዋል? ምን ስኬት አስመዝግበዋል? ለዚህ ማህበረሰብ ለዚህ ኮሚኒቲያችን ለሚያስፈልገን ነገር ቢመጡ ምን ይጠቅማሉ? ምን አስተዋጽኦ ያደርጋሉ የሚለውን ህዝቡ እንዲያውቅልን ባዮግራፊያቸውን ከነ ፎቶግራፋቸው ጭምር 95% አካባቢ ሊባል በሚችል ደረጃ አውጥተን ለህዝቡ ይፋ አድርገናል እጩዎቹ። ከዛ ምን እንጠብቃለን? ከዚህ የምንጠብቀው ማህበረሰቡ በእለቱ ተገኝቶ ድምጽ እንዲሰጥ ነው። ድምጽ ለመስጠት ህገ መንግስታችን ራሱ ያስቀመጣቸው ሪኳየርመንቶች አሉ። እሱን የማህበሩ አባል የሆኑ ሰዎች ስለሚያውቁት እዚህ ሚዲያው ላይ ብዙ አስፈላጊ ነው እያላስብም። ነገር ግን ያው አክቲቭ ሜምበር ሆኖ የቆዩ ለመምረጥ በህገ መንግስቱ ወይም በኢትዮጵያ ማህበር በቶሮንቶና አካባቢ መተዳደሪያ ደንብ መሰረት ኢሊጂብል የሆኑ ወይም ደግሞ ኳሊፋይ የሆኑ ሰዎች ናቸው የሚመርጡት ማለት ነው። ይሄን ነው የሚመስለው። አመሰግናለሁ ሳላ። እጅግ በጣም ደስ የሚል ነው። በተለይ ከሚቀጥለው ሳምንት ማለት እሁድ ለፊታችን እሁድ በሚደረገው ምርጫ ኮሚኒቲው ከመቼውም የበለጠ እየተንቀሳቀሰ መሆኑን በዚህ አጋጣሚ ማሳወቅ ፈልጋለሁ። ከዚህ በፊት እንደዚህ ሆነስትሊ ስፒኪንግ ከ20 ዓመት በላይ ኮሚኒቲ አካባቢ ያለው እንደዚህ ሰዎቹ ፕሮፋይላቸው በርግጥ ተቀምጦ እንሰራለን ብለው ለኮሚኒቲያቸው፣ ለሀገራቸው፣ ለወገናቸው በተለይ እንደ ኢትዮጵያ ያለችበትን ሁኔታ ስናቅ ዛሬ ደግሞ እዚህ ተሰብስበን እንደዚህ አይነት ደስ በሚል ሁኔታ እጩዎች መጥተው ለውድድር በመቅረባቸው እኔ እንደ ብርሃን ቴሌቪዥንም እንደ ግሌም በተለይ የእናንተ ስራ ላለፈው 3-4 ዓመታት እጅግ በጣም ቦርዱም አንተም በዳይሬክተርነት ደረጃ ከፍ ባለ ሁኔታ በመስራታችሁ ትንሽ ዌስተርን ነገር ስለጨመራችሁበት
ከባህላዊ ስለወጣ በጣም ደስተኛ ነን። በዚህ ቅር የሚሰኙ ዘመዶቻችን ሊኖሩ ይችላሉ፣ ግን እኛ እውነት ነው የምንናገረው። የብርሃን ቴሌቪዥን ከ15 ዓመታት በላይ በኮሚኒቲ እየተከታተልን ዜናዎች እንሰራለን። ይሄኛውንም የፊታችን እሁድ መተን እንደምንዘግብ ባለሙሉ ተስፋ ነን። እንደሰማነው ከሆነ ሳላዲን ከ400 ሜምበር በላይ እንደተመዘገበ ሰምተናል። ይሄ ምን ያህል እውነት ነው? እስቲ ይሄን ምክንያቱም ከዚህ በፊት ሜምበር አይደላችሁም የሚል ብዙ ችግሮች ነበሩ። እስቲ በዚህ ጉዳይ ላይ ምን ትላለህ? ይቅርታ፣ የኢትዮጵያ ማህበር በቶሮንቶና አካባቢው ይሁን እንጂ የስራ አካባቢያችን ወይም አገልግሎት የምንሰጠው ምዝገባችን ወይም ሰርቲፊኬታችን ወይም ፈቃዳችን በኢንታየር ኦንታሪዮ በኦንታሪዮ ግዛት በሙሉ ያለ ሰው አባል ሆኖ መመዝገብ ይችላል። ነገር ግን አባላት ያው የአመታዊ ክፍያ ማደስ አክቲቭ አባል መሆን ስለሚጠበቅባቸው በተወሰነ መልኩ ሰው ያው የራሱ የላይፍ ፕራዮሪቲም ስላለው በነዛ ምክንያት ያላደሱ ሊኖሩ ይችላሉ። ወደ 1065 አካባቢ ሰዎች እንዳሉ ማህደራችን ያሳያል፣ ማለትም አባላት ማለት ነው። ነገር ግን ከነዛ ውስጥ አክቲቮቹ ከ300 እስከ 400 የሚደርስ ነው። ኤግዛክት ነምበሩን ፋይልሳ ላይ አሁን መንገር አልችልም። ነገር ግን በእንደዛ አካባቢ ነው ያሉት። አክቲቭ ማለት ምንድን ነው? ተመዝግቦ በየአመቱ ጊዜውን ጠብቆ 60 ብር ነው፣ በጣም ትንሽ ብር ነው የአባልነት ክፍያ። ያንን እየከፈሉ በየጊዜው ፖዚቲቭ ወይም ደግሞ አፕዴትድ የሆነ የአባልነት ተሳትፎ ያላቸው የማህበረሰባችን አባላት ማለት ነው። አመሰግናለሁ። ዳግማዊ መቀጠል ትችላለህ። ቅድም ላነሳ የነበረው የስብሰባው ቦታ ግን ደግሞ ብትቀጥልን ወይ እንዲጠቅሱልንና በዛ ብንጨርስ። የስብሰባው ቦታ ዳንፎርዝ እና ፔፕ ኢንተርሴክሽን ላይ ያለ ቤተክርስቲያን ወይም ደግሞ 71 ጎህ የሚለው ትንሽ ሰዎች ሲጻፍ ስፔሊንጉ GOUGH ነው። 71 ጎህ አቨኑ ነው። እዛ ፍላየራችን ላይም አለ። ነገር ግን ዘ ኢዚየስት ለዚህ ከተማ ነዋሪዎች በጣም ቀላሉ አቅጣጫ ፔፕ ስቴሽን ጋር ቢወርዱ እዛው ጎን ነው ያለው። ፔፕ እና ዳንፎርዝ ኢንተርሴክሽን ላይ ያለው ቤተክርስቲያን አዳራሽ ውስጥ ነው የሚካሄደው። በጣም እናመሰግናለን ብርሃኑ። እንግዲህ እንግዳችንን አሰናብትልኝ፣ ወደ ሌሎች ዝግጅቶቻችን እናልፋለን። በጣም ነው የማመሰግነው። እንግዲህ ተመልካቾቻችን የፊታችን እሁድ በጎህ ወይንም ደግሞ ፔፕ ኤንድ ዳንፎርዝ በሚገኘው አዳራሽ ከ3 PM ጀምሮ መታችሁ እንድትሳተፉ እንድትመርጡ የሚቀጥለው 2-3-4 ዓመታቶች ኮሚኒቲውን የሚያገለግሉ ልጆች መጥተዋል እዚህ ላይ እንደምትመለከቱ። ምክንያቱም እኛም እንደ ሚዲያ በእያንዳንዳቸውን ስም ጠርተን ስለ ፕሮፌሽናቸው ማውራት አያስፈልግን። አንብቡ፣ ኑ ምረጡ። እኛም እዛነን። ሳላዲን ብርሃን ቴሌቪዥን ይፈቀድለታል መጥተን ዜና መስራት። ማንኛውም የኮሚኒቲ ሚዲያ መጥቶ እዛ ላይ ለመዘገብ እንደውም እንጠይቃለን እንድትመጡ ጋብዛል። እጅግ በጣም እናመሰግናለን። የኮሚኒቲውን ዳይሬክተር ነው አግኝተን እያዋራን እያወያየን ያለ ነው። ዳጊም አመስግንልኝና እንሰናበተው። ተመልካቾቻችን የፊታችንን በድጋሚ ኖቬምበር 30 2025 ዓ.ም ከ3 PM ጀምሮ በፔፕ እና ዳንፎርዝ ባለው 71 ጎች አቬኑ ላይ ተገናኝተን ምርጫችንን ይሄ ኤሌክሽን ልክ እንደ ትራምፕ አይነት ኤሌክሽን ነው። ስለዚህ በርትታችሁ መምጣት አለባችሁ። አመሰግናለሁ። በእኔ በኩል ጠናስልኝ። ሳላዲን የመጨረሻ መልእክት የምታስተላልፍ ጋብዝና ልሰናበት። እንዲመጡ ነው፣ መጥተው እንዲሳተፉ። የማይመርጡም ሰዎች መሳተፍ ይችላሉ። አሁን አባልነት ያላደሱም ቢሆኑ መጥተው ሂደቱ አመታዊ እንትኑ መስማት፣ ሪፖርታችንን መስማት፣ ሂደቱን ማየት መታዘብ ይችላሉ። ቮለንቲር ማድረግ ይችላሉ። ሁሉም ሰው ይመጣል። አመሰግናለሁ። እንግዲህ ተመልካቾቻችን ተክለ ሚካኤል ሳለማርያም አበበን ይህን ያህል ካስቸገር ነው አይቀር ሌላ ደግሞ አንድ አጠር ያለ ጥያቄ መጠየቅ እፈልጋለሁ። በተለይ የፊታችን ኖቬምበር 30 2025 ዓ.ም ላለፉት 3-4 ዓመታት ኮሚኒቲውን ሲያስተዳድሩ የነበሩ የቦርድ አባላቶች የሚቀየሩበትና አዳዲስ የሚገቡበት ስለሆነ በተለይ ተክለ ሚካኤል ተመልካቾቻችን እናንተ
ተክሌን እንደምታውቁት ላለፈው አመታት በየቅዳሜው በራሱ ወጪ ከተለያዩ ቦታ ማህበረሰቡን ያገለግላሉ፣ ኢትዮጵያውያንን ይረዳሉ የሚሉትን ሰዎች አምጥቶ እየጋበዘ በራሱ ወጪ ኮሚኒቲውን በከፍተኛ ሁኔታ አነቃንቋል፣ ረቷል የሚል እምነት ብዙዎቻችን አለን። ነገር ግን የፊታችን እሁድ ምርጫ አለ። ብዙ ተመራጮች መጥተዋል። እኔ ፐርሰናሊ የማውቃቸው ፕሮፌሽናል ሰዎች ወጣቶች ናቸው። እንደውም ከዚህ በፊት እንደዚህ አይነት ልምድ አለ ብዬ አላስብም። ፕሮፋይል እንትናቸውን ተመልክተን ነው። እንደው በዚህ ጉዳይ ላይ እንደ ኮሚኒቲ ሜምበር ምን ትላለህ? የመጨረሻው ጥያቄ ላድርገው። አመሰግናለሁ። በጣም ጥሩ ነገር ነው ያነሳው ብሬ። የኢትዮጵያ ማህበር 78 ዓመት በፊት ከ2011-12 በኋላ በጣም ትንሽ ቻሌንጅ ፈተና ገጥሞት ነበረ። 2018-19 በኋላ ያው ኮቪድ መጣ። በኮቪድ ሰዓት በጣም ጠንካራ ስራ ሰርተዋል የነበረው ቦርድ። ከዛም በኋላ ባሉት አመታት ደግሞ ያለፉትን 2-3 አመታት በጣም ከፍተኛ መነቃቃት መነሳሳት አለ እና በዚህ ሂደት ውስጥ ያገለገሉትን ለመሰግናቸው እወዳለሁ። ከዚህም በላይ ግን መስራት አለብን። የኢትዮጵያ ማህበር በጣም በሚሊዮን $2 ሚሊዮን የሚገመት ፈንድ የነበረው 25-30 በላይ ፉል ታይም ኤምፕሎይስ የነበሩት የተለያዩ ፕሮግራሞች የነበሩት ድርጅት ነው፣ ተቋም ነው። አንፎርቹኔትሊ በመካከል ላይ ያጣው አሁን ደግሞ እያንሰራራ ነው። ስለዚህ ብዙ ሰዎች ብዙ ጊዜ እኔ እዚህ ቶሮንቶ ከመጣሁ ጊዜ ጀምሮ ኮምፕሌን ሲያደርጉ፣ ሲነጫነጩ፣ ሲከሱ፣ ሲነቅፉ ሰማለሁኝ። ብዙዎቹ ሰዎች ግን እኔ የምሰማቸው ሰዎች መጥተው ሲሳተፉ፣ ሲሞክሩ፣ ሲጥሩ አልመለከትም እና ኮሚኒቲ ጠንካራ ሊሆን የሚችለው መተን ቀረብ ብለን ስንሳተፍ ነው እንጂ አኩርፈን ስንሸሽ ስንርቅ አይደለም። ስለዚህ በመጪው እሁድ አባላት በሙሉ እንዲገኙ፣ አባል ባትሆኑም አን ኦብዘርቨር ራሱ እንደ ታዛቢ እንደ ተመልካች ተገኝታችሁ ብትሳተፉ እጅግ በጣም ኢምፖርታንት ነው ብዬ አስባለሁኝ። አስተያየቶች መስጠት፣ ሪፖርት መስማት፣ ፋይናንሻል ሪፖርት አለ፣ የቦርድ የዳይሬክተር ሪፖርት አለ። አይ ቲንክ መሳተፍ ያስፈልጋል። ከሰዓት በኋላ ነው እሁድ ፔፕ ላይ የሚገኘው ቸርች ፔፕ ኤንድ ዳንፎርስ 72 GOUGH አይ ዶንት ኖ ይሄን ስም ፕሮናውንስ ማድረጉ ሊያስቸግረኛል ብሬ ጎች አቨኒ 72 ጎች አቨኒው ኦር ጎች ስትሪት ላይ ነው። በጎን በኩል በቤተክርስቲያኑ ያለው አዳራሽ ላይ ነው። የካቶሊክ ቤተክርስቲያን እሁድ ዕለት ከሰዓት በኋላ ከ2:30 PM ጀምሮ አይ ቢሊቭ እንድትገኙ ይሁን። መሳተፍ አለብን ብሬ። አይ ሆፕ ዲስ ታይም አንተንም የሚከለክሉ አይመስለኝም። ካሜራ ይዘህ ትመጣለህ እንግዲህ ትቀርጻለህ፣ እኛም ስላለን አይ ሆፕ ዲስ ታይም እንኳን በፍጹም ችግር የሚፈጠር አይመስለኝም። አልፎ እንግዲህ አንዳንድ ችግሮች ሊኖሩ መቻለው። በተቻለ መጠን ማቄም ማኩረፍ አያስፈልግም። አንተም ትልቅ ስራ ነው የምትሰራው ለኮሚኒቲው። ስለዚህ መገኘት አለብን ነው። ይሄን ነው መልዕክት ማስተላለፈው። እጩዎቹ እነ ብሌን እነ ዘሪሁን እነ ጸደይ ሌሎችም በጣም ብዙ ጎበዝ ወጣቶች ጠንካራ የሆኑ መጥተዋል። አይ ቲንክ ተገኝተን ድጋፋችንን ማሳየት አለብን። አዎ እኔም ተመልካቾቻችን በተለይ ይሄ ምርጫ በጣም ያስደሰተኝ ምርጫ ነው። ሲጀምር ራሱ የፕሮፋይል ፒክቸራቸው አይ ቲንክ ቴክኖሎጂውም ስላደገ እኛም እየተቀየርን መጣን መሰለኝ እና እኔም በጣም ኤክሳይትመንት በጣም ደስ ብሎኝ ነው የምመጣው። ሁላችሁም እንግዲህ የምትመርጡትን አዘጋጁ። ኮሚኒቲያችን ይቀጥላል እንዳልከው ያው ቂም ስለማንናደድ መተን ተመልሰን ኮሚኒቲ የኢትዮጵያ ማህበረሰብና ኢትዮጵያውያኖች አብረን የምንሆንበት ስለሆነ አንተም ለምታደርገው ነገር አንተ እንደምትለው አንዳንዴ ብታበሳጨኝም ግን በቃ አይ ላይክ ኢት ዳይቃ ተመልካቾቻችን ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነበረ። ስለተከታተላችሁ እናመሰግናለን። አክብራችሁ የመጣችሁ እንግዶቻችንንም በተመልካቾቻችን ስም እናመሰግናለን። ሳምንት በሌላ ዝግጅት እንጠብቃችኋለን። ከናይ ጊዜ ይሁንላችሁ። እናመሰግናለን። ተክሌ ጤና ይስጥልኝ። Thank you.